የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር 21 የሚሆኑ ሾፌሮች በታጣቂዎች ተገለውብኛል አለ። አማራ ክልል ከጎንደር መተማ በሚገኘው መንገድ ሾፌሮች በታጣቂዎች መገደላቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የአሽከርካሪዎቹን ገዳይ በቅርበት የሚከታተል አካል ለቲክቫህ መናገሩ ተገልጿል። ይህንን ጉዳይ በስፋት እንመለከተዋለን። የኢራን ፓርላማ ከተባበሩት መንግስታት የኒውክሌር ኤጀንሲ ጋር ያለውን ትብብር የሚያቆም ረቂቅ አዋጅ አጽድቋል። ይህንንም ጉዳይ እንመለከተዋለን። በትግራይ ክልል ላጋጠመ የደን ቃጠሎ የፌዴራል መንግስት እገዛ ተጠይቋል። በሄሊኮፕተር የተደገፈ የውሃ ርጭት እገዛ እንዲደረግም የተጠየቀው። እነዚህንና ሌሎች መረጃዎች አሰናድተን መጥተናል። ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ቆይታችሁልናል? ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። ወደ ቀዳሚው መረጃ ስንሻገር የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር 21 የሚሆኑ ሾፌሮች በታጣቂዎች ተገለውብኛል ብሏል። አማራ ክልል ከጎንደር መተማ በሚያገናኘው መንገድ ሾፌሮች በታጣቂዎች መገደላቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የአሽከርካሪዎቹን ጉዳይ በቅርበት የሚከታተለው አካል ለቲክቫህ ኢትዮጵያ ገልጿል። የአሽከርካሪዎቹን ጉዳይ የሚከታተለው አካል እንደተናገረው ከሆነ ከጎንደር መተማ ባለው መንገድ ወደ 21 የሚጠጉ ሾፌሮች ናቸው በታጣቂዎች የተገደሉት። የሟቾች ቁጥር ግን ከዚህ ሊያሻቅብ እንደሚችልም ነው እየተነገረው። ለጊዜው ያለን መረጃ ቢሆንም የሟቾች ቁጥር ግን ከፍ ሊል ይችላል ተብሏል። የተገደሉት ከጅቡቲ ማዳበሪያ ጭነው የመጡና ሌሎች አሽከርካሪዎች መሆናቸውንም ጨምሮ ገልጿል። ግድያ ተፈጸመ በተባለበት ቦታ አንድ የህዝብ ማመላለሻ ተሽከርካሪ በታጣቂዎች መቃጠሉም ተገልጿል። ደረሰ የተባለውን ጥቃት በተመለከተ ተጨማሪ ማብራሪያ የጠየቀው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በበኩሉ ከጎንደር መተማ ባለው መንገድ ቁጥራቸው በውል ያልታወቀ አሽከርካሪዎች መገደላቸውን መስማቱ ነው ለቲክቫህ የተናገረው። ማህበሩ በሰጠው ቃል መሰረት የተገደሉ ሾፌሮች እንዳሉ ሰምተናል። ሁኔታው በጣም አስቸግሮናል፣ ፈተናም ሆኖብናል። ምን እንደምናደርግ ግራ ገብቶናል። በጣም ከፍተኛ ችግር እያጋጠመ ነው ሲል ነው የገለጸው። በተያያዘ ዜናም በድሬዳዋ መስመር ቦርደዴ ተብሎ በሚጠራው አካባቢ ሰኔ 17 ቀን 2017 ዓ.ም ምሽቱን አንድ አሽከርካሪ በታጣቂዎች ታግቶ ከተወሰደ በኋላ ያለበት እንዳልታወቀ ነው ለቲክቫህ የተናገሩት። በተለይም የጸጥታ የኬላ መንገዶች ችግር ዘርፉን በእጅጉ እየፈተኑት ነው። ለመንግስት አካላት ማሳውቀናል። ለምሳሌ ኬላ ላይ የሚጠየቅ ክፍያን በተመለከተ የትራንስፖርት ሎጂስቲክስ ሚኒስቴር አካላት የሚታገትበት ቦታ እየሄዱ በቪዲዮ ቀርጸው በፓርቲ ደረጃ ነው የሚያቀርቡት። ጠቅላይ ሚኒስትር አብይ አህመድም ባለሀብቶችን ባወያዩበት ወቅት ፍተሻውን እያካሄድን ነው፣ አብረን እንሰራለን ብለዋል። ጉዳዩን እዚህ አድርሰነዋል፣ ነገር ግን እልባት አልመጣም ሲሉ ነው የማህበሩ ኃላፊ የተናገሩት። ወደ ቀጣዩ መረጃ እንሻገራለን። በትግራይ ክልል ላጋጠመ የደን ቃጠሎ የፌዴራል መንግስት እገዛ ተጠየቀ። በሄሊኮፕተር እየተደገፈ የውሃ ርጭት እገዛ እንዲደረግም ነው የተጠየቀው። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ትላንት ለፌዴራል የአደጋ ስጋትና አመራር ኮሚሽን በደብዳቤ እንዳስታወቀው በትግራይ ክልል ምስራቃዊ ዞን አጽቢ ወረዳ ቃልአሜን ቀበሌ ተብሎ በሚጠራው አካባቢ የዱስአ ጥብቅ ደን ላይ የእሳት ቃጠሎ አጋጥሟል። በአፋር ክልል ልዩ ቦታው ገብረ ዋህል የመጀመሪያ ቃጠሎ በኃይለኛ ንፋስ እየተስፋፋ ከፍተኛ ጉዳት በማድረስ ላይ ይገኛልም ተብሏል። የአካባቢው ማህበረሰብ ቃጠሎን በባህላዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታና ኃይለኛ ንፋስ እየተባባሰ የከፋ ጉዳት በማድረስ ላይ መሆኑን ገልጿል። የተከሰተው የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑ የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት እገዛ ጠይቋል። የእሳት ቃጠሎ በቁጥጥር ስር ለመዋል የፌዴራል መንግስት በሄሊኮፕተር የተደገፈ የውሃ ርጭት እገዛ በአስቸኳይ እንዲያደርግ ነው ኮሚሽኑ የጠየቀው። ወደ ቀጣዩ መረጃ እንሻገራለን። የኢራን ፓርላማ ከተባበሩት መንግስታት የኒውክሌር ኤጀንሲ ጋር ያለውን ትብብር የሚያቆም ረቂቅ አዋጅ አጸደቀ። የኢራን ፓርላማ ወይም መጅሊስ በፖለቲካው ተነሳሽነት በኢስላሚክ ሪፐብሊክ ላይ የወሰደውን ውሳኔ ተከትሎ ቴህራን ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር ያለውን ትብብር ለማቆም የቀረበውን ረቂቅ አጽድቋል። የፓርላማው ሰብሳቢ ቦርድ አባል የሆኑት አሊሬዛ ከኒውክሌር ኤጀንሲ ጋር ያለውን ትብብር ለማቋረጥ የወጣው ረቂቅ አጠቃላይና ልዩ ድንጋጌዎች በህግ አውጪዎች ጸድቀዋል ብለዋል።
በፓርላማ ውሳኔ መሰረት የኒውክሌር ኤጀንሲ ተቆጣጣሪዎች የኢራን ከፍተኛ ብሔራዊ የጸጥታ ምክር ቤት ይሁንታ እስካላገኘ ድረስ የሀገሪቱ የኒውክሌር ተቋማት ደህንነትና ሰላማዊ የኒውክሌር እንቅስቃሴ ደህንነት እስካልተረጋገጠ ድረስ ወደ ኢራን እንዲገቡ አይፈቀድላቸውም ብሏል። የትናንትናውን ድምጽ ከመስጠቱ በፊት የኢራን ፓርላማ አፈ ጉባኤ መሐመድ ባካር እንደተናገሩት ከሆነ የኒውክሌር ኤጀንሲ ዩኤስ በኢራን የኒውክሌር መስሪያ ቤቶች ላይ የወሰደውን ጥቃት ማውገዝ ባለመቻሉ አውግዘውታል። በኢራን የኒውክሌር መስሪያ ቤቶች ላይ የተፈጸመውን ጥቃት በይፋ እንኳ ያላወገዘው የኒውክሌሩ ኤጀንሲ ዓለም አቀፍ ተአማኒነቱን አሳጥቶታል። በዚህም ምክንያት የኒውክሌር ተቋማቱ ደህንነት እስኪረጋገጥ ድረስ ከኤጀንሲው ጋር ያለውን ትብብር ያቆማል፣ የኢራን ሰላማዊ የኒውክሌር መርሃ ግብር በበለጠ ፍጥነት ይቀጥላል ሲሉም ተደምጠዋል። በማንኛውም ቃል አንታለልም፣ እናም ከመቼውም ጊዜ በበለጠ ተዘጋጅተናል፣ ለማንኛውም አጥቂ በኃይል ምላሽ እንሰጣለንም ብለዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ በእርሳቸው ትዕዛዝ ወታደራዊ ወጪን በከፍተኛ ሁኔታ ለማሳደግ የኔቶ መሪዎች ረቡዕ የገቡትን ቃል አወድሰዋል። ህብረቱ አዲስ የወጪ ኢላማ አስታውቋል። ይህም እያንዳንዱ ሀገር በ2035 እንደ አውሮፓውያኑ አቆጣጠር ለመከላከያ 5% እንደሚያወጣ የሚጠይቅ ሲሆን አሁን ካለው 2% በላይ ጭማሪ አሳይቷል ማለት ነው። መሪዎቹ በኔዘርላንድ ከተገናኙ በኋላ ባወጣው የመሪዎች ጉባኤ መግለጫ ትራምፕ እዚያው በተካሄደው አዲስ ኮንፈረንስ ላይ እንደተናገሩት ስፔን ሌሎች አጋሮች ወጪዋን እየቀነሰች መሆኗና ሀገሪቱን ቀጣይነት ባለው የንግድ ድርድር ለመቅጣት እንደምትፈልግ ተናግረዋል። ትራምፕ በሴኔት ውስጥ በመጠባበቅ ላይ ያለ ግዙፍ የታክስና የኢሚግሬሽን ፓኬጅ እንዲጸድቅ ወደ ዩናይትድ ስቴትስ በመመለስ ላይ ናቸው። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። መልካም ጊዜ በያላችሁበት ቸር ይቆየን።